ሰላም እንደናችሁ ቤተሰብ የምትመለከቱት ከማል ሞባይል ዩቲዩብ ቻናል ነው። የምታዩት ደግሞ ዛሬ ያመጣውላችሁ ሳምሰንግ ጋላክሲ J4 ፕላስ ነው ማለት ነው። J4 ፕላስን እንዴት አይነት እንደዚህ አይነት ፍላሽ ከተደረጉ በኋላ አለመቀበልን ወይንም ደግሞ ፍላሽ ሲደረጉ አለመወሰድን የመሳሰሉ ነገሮች የተለያዩ ፋይል ተጭነውባቸው አልሰራይ ማለት ነገሮችን J4 ፕላስ ላይ እንዲሁም ተመሳሳይ ሞዴሎች ላይ እንደዚህ አይነት የፋይል ኬዝ በሚያጋጥማችሁ ጊዜ ኦሬዲ የፋይል ኬዝ ብቻ አይደለም የሃርድዌርም ኬዝ ነው ያለባቸው። ይሄንን ስልክ እንዴት ስቴፕ ባይ ስቴፕ እንደምሰራው እናያለን ማለት ነው። ለዚህ ቤት አዲስ የሆናችሁ ቤተሰቦች የከማል ሞባይል ሃርድዌር እና ሶፍትዌር ቱቶሪያሎች የምታዩበት ቤት ነው። ሰብስክራይብ በተውና ላይክ ምልክቷን ነክታችሁ የደወል ምልክቱን ብታወሩ በየቀኑ መለቀው ቪዲዮ ይደርሳችኋል ማለት ነው። ሁላችሁም ይጠቅማል ብላችሁ ካሰባችሁ ሼር እና ለሰዎች እንዲደርስ አድርጉት። በቀጥታ ስልኩን ወደ መፍታት ነው የምንገባው። ምክንያቱም ይሄ ስልክ መጀመሪያ ላይ ያሳያችሁ በሚችለው በቀይ እንደሆኑ አይነት ኢረሮች የተለያዩ ማለት ነው ፋይል ተጭነው ሲጨርሱ አለመነሳት፣ ፋይሉን በስነ ስርዓት ወስደው ሲነሱ አለመስራት የመሳሰሉ ከፋይል ጋር ተያይዘው ማለት ነው ያሉ ኬዞች በሚያጋጥሟችሁ ጊዜ እዚህ ሞዴል ላይ ብቻ አይደለም ሌላ ሞዴሎች ላይ ሎጎ ላይ ሃንገርጎ መቆም፣ ቡት ማድረግ፣ ላግ ማድረግ በጣም ከፍተኛ ላግ ማድረግ አይነት ኬዞች ላይ በተለያዩ ሞዴሎች ሳምሰንግ ይሄ ኦልድ ሞዴል ነው የቅርብ ጊዜ ሞዴሎች A05 ላይ A04 ላይ M04 M14 ላይ ማለት ነው M14 ላይ A14 ላይ እንደዚህ አይነት ሳምሰንግ ሞዴሎች ላይ በብዛት ይሄ ኬዝ ይታያል ማለት ነው። እና ለንታረጉበት ከምትችሉት ነገሮች አንደኛው ይሄ ኬዝ በሶፍትዌር እንዳልሆነ ጭናችሁ ሞክራችሁ ፈንክሽናል ካልሆነላችሁ ልታደርጉ የምትችሉት ስልኩን ፈተን ቦርዱ ማውጣት ነው። እሱን ስቴፕ ባይ ስቴፕ እናደርጋለን። የዚህን ስልክ በስነ ስርዓት መጀመሪያ ተከታተሉ። ሌላ ሞዴሎችን በተለያየ ጊዜ ሰራላችኋለሁ ማለት ነው። ለዚህ ቤት አዲስ የሆናችሁ ቤተሰቦች ደግመዋለን የከማል ሞባይል ሃርድዌር እና ሶፍትዌር ቱቶሪያል የምናይበት ነው። እናንተ በደንብ ቶሎ ሰብስክራይብ አድርጉት እና የደወል ምልክቷን የተጫናችሁ አብሮ በተለያዩ ቪዲዮዎችን እንደዚህ ረዘም ባለ መልኩ ዲቴል እንሰራላችሁ ነው የሚሆነው። የምታውቁኝ ሰዎች በደንብ ታውቁታላችሁ። ቲክቶክ ላይ በደንብ በየቀኑ ቪዲዮ እንጭናለን። እሱንም ቼክ አድርጉት። የአድቫንስድ ኮርስ ጥገናዎችን እንሰጣለን። እሱንም ቼክ ማድረግ ትችላላችሁ። እንዲሁም የሶፍትዌር እና የሌላ ተዛማጅ ስክሪን ግላስን ተመሳሰሉ ኮርሶች አሉ። እንዲሁም በሞባይል ጥገና ላይ ሃርድዌር ላይ አድቫንስድ 1 ስፔሻል አፕግሬድ ሪከቨሪ እንዲሁም የተለያዩ ኮርሶች ስላሉ ቼክ አድርጉን። የጥገና እቃዎችንም የመሰሉ ነገሮች ማለት ነው። እንዲሁም የቪአይፒ ግሩፕ ስላለን ቪአይፒ ብትቀላቀሉ ያላችሁን ስራ ካላችሁበት ሆናችሁ ከኛ ጋር መስራት ትችላላችሁ ማለት ነው። እሱንም ለማግኘት እዚህ ላይ የምትመለከቱት ቴሌግራም ዩዘር ላይ ብትጽፉልን ታገኙኛላችሁ። ከማል ሞባይል 2 ላይ ከማል Z1 ላይም ብትጠይቁኝ ታገኙኛላችሁ ማለት ነው። ፍሪ የቴሌግራም ግሩፕ ደግሞ ከማል ሞባይል ኦል የሚለውን ብታገኙ ማንኛውንም ነገር እዛ ብዙ ቴክኒሻሎች አሉ መጣችሁ መወያየትና ጥያቄ መጠየቅ ቦርዶችን መግዛት መሸጥ ትችላላችሁ ማለት ነው። ይሄን ያልካልኳችሁ ስለኔ ይበቃል። በቀጥታ ወደ ስልኩ ስንመጣ ስልኩን በቀጥታ ስክሪኑን አስለቅቀናል ማለት ነው። ካስለቀቅኩ በኋላ ሲም ስሎቶቹን እናወጣና ከማዘር ቦርዱ ላይ እናወጣዋለን ቦርዱ ማለት ነው። እንደምታውቁት ይሄ ሙቀት ይፈልጋል። ስክሪኑን አሙቃችሁ ዙሪያውን ማለት ነው ግሉ ስላለው ዙሪያውን አሙቃችሁ በቀላሉ ማስለቀቅ ትችላላችሁ። እንደዚህ አይነት ዲቴሎች የሚያሳዩ በጣም ብዙ ቪዲዮዎች አሉ። ግቡና ቼክ አድርጉ ማለት ነው። ይሄንን በቀላሉ ይሄን አሙቄ ካነሳው በኋላ ከማዘር ቦርዱ ከሃውሲንጉ አወጣውና ብሎን እንፈታለሁኝ ማለት ነው። ይሄንን በቀጥታ ቺፑን አውጥተን የምንሰራው ስራ ስለሆነ ስቴፕ ባይ ስቴፕ ተከታተሉት። የሚበራ ስልክና የሚሰራ ስለሆነ እናንተ ጋር ሲመጣ ሌላ ሳይድ ኢፌክት ወይንም ደግሞ የጎንዮሽ ችግር እንዳይፈጥርባችሁ ጥንቃቄ አድርጉ። እና ኦልድ ሞዴሎች ስለሆኑ እነዚህ ቦርዳቸው በብዛት ቢገኝም ጥንቃቄ ይፈልጋሉ። ይሄም በብዛት የተለመደ ነው። ይሄ እዚህ ሞዴል ላይ J4 ፕላስ ላይ የኤምኤምሲ ኬዝ በጣም የተለመደ ነው። ብዙ ጊዜ የሚያጋጥም ነው። አንድ ከእድሜው አንፃር ሊሆን ይችላልና ደክመዋሉ ኦልድ ሞዴሎች ስለሆኑ ይሄ ኬዝ ሊያጋጥም ይችላል። ብዙም አሳሳቢ ሳይሆን አሁን በማድረገው መልኩ በቀላሉ ጀምሩት። እናንተም ኦሬዲ ሙሉ እቃውን ፈታውና አነሳሁለት። በቀላሉ ምንድነው ማደርገው አሁን ሆልደሬ ላይ እናደርግና ሙቀት ሰተን ለማስነሳት እንሞክራለን። እንደነገርኳችሁ ለዚህ ቤት አዲስ የሆናችሁ ቤተሰቦች ከማል ሞባይል ነው። የተሰማችሁን ኮሜንት ስራ አስቀምጡልኝ። ብዙ ጊዜ አክቲቭም ሆነው ቴሌግራም ላይ ስለሆነ ቴሌግራም ላይ ኮንታክት አድርጉኝ። ኮርስ የምትፈልጉ ሰዎች ቱሎች የምትፈልጉ ሰዎች ቪአይፒ ብትቀላቀሉ እጃችሁ ላይ ያሉትን ስራዎች አብረን እንሰራቸዋለን ማለት ነው። በመታየት መልኩ ካረኩ በኋላ እዚህ ላይ በሙቀት ለማንሳት እንሞክራለን ማለት ነው።
ከዛ በፊት ግን የአይሲውን ሽፋን ማንሳት ይኖርብናል። አይ ቲንክ እሱ ግዴታ መነሳት አለበት። ከዛ በኋላ ይሄን ስቴፕ ባይ ስቴፕ እንሰራለን ማለት ነው። ተከታተሉት። ትንሽ ደቂቃው ረዘም ያለ ስለሆነ እናንተ በትዕግስት እስከ መጨረሻው ማየት ይኖርባችኋል። በዛ ላይ ይሄ ስልክ የኤፍአርፒ ጉግል አካውንትም ነበረው ስራው ላይ። እስከ መጨረሻው ካያችሁት እንዴት እንደሰራሁት ማወቅ ትችላላችሁ ማለት ነው። በምታዩት መልኩ ለማድረግ ስንሞክር ማለት ነው ከላዩ ላይ ያለው ይሄ ቆርቆሮ ፓርት መነሳት አለበት። እሱን ለማንሳት ግዴታ ቆርቆሮቹ መነሳት አለባቸው ማለት ነው። እዚህ ላይ አድርገን ልንሰራው ስለማንችል በቀላሉ ቆርቆሮ ግዴታ መነሳት አለበት። ቺፑን ለማውጣትና አሙቀን ለማስቀመጥ አይመችም ቦታው ማለት ነው። ለዚህ የሺልዱን ወይንም ደግሞ የአይሲውን ፍሬም ዙሪያው ላይ ያለውን መከላከያ ፍሬሙን የአይሲ መከላከያ ያለውን በቀላሉ ይሄንን ቆርቆሮን ቆርጠን ግዴታ ማስለቀቅ ይኖርብናል ማለት ነው። እሱን ካላስለቀቅን በቀላሉ ማግኘት አንችልም ወይንም ደግሞ ለማውጣት ቦታው በቂ አይደለም ማለት ነው። እንደምታዩት ሁለቱን ሳይድ ብቻ ከቆረጥን በኋላ በዚህ ቀስ አድርገን ማንሳት ነው። ያን ያህል ከባድ አይደለም። ይሄ ኦሬዲ ሃርድዌሮችም ይሄን ትችሉታላችሁ፣ ቀላል ነው ለእናንተ። እና ቺፑን እና ጎኑ ላይ ያሉ ኮምፖነንቶች እንዳይጎዱባችሁ ጥንቃቄ አድርጉ። ያው እንደምታዩት በቀላሉ ዞር አድርገን እናነሳዋለን ማለት ነው። በጣም ያን ያህል ከባድ አይደለም። ጀስት እንደ ቱቶሪያል ስለሆነ ስቴፕ ባይ ስቴፕ እየነገርኳችሁ ለስራው በሚለው ነው እንጂ ይሄ ቀላል ነው ለእናንተ፣ ትችሉታላችሁ። ይሄን ካነሳን በኋላ በቀላሉ ምንም ሳይጎዳ አነሳን ማለት ነው። ቺፑ ከኋላ ያለችው MMCI ሲሆን ነው የምንፈልገው። እናነሳና በስነ ስርዓት ስቴፕ ባይ ስቴፕ ተከታተሉ። አንስተን አስተካክለን ስልኩን እናበራዋለን ማለት ነው። እንዳያችሁት ሎጎ ላይ ኢረር እየጻፈ ነው የሚቆመው ስልኩና ይሄንን በቀላሉ አሁን ሙቀታችሁን የተመጠነ አድርጉት። እኔ ይሄንን ለማድረግ የምጠቀመው ካዳ ብሎር ስለሆነ ካዳ ብሎሬ ላይ ደግሞ ሙቀቱን 5 ላይ አካባቢ አድርጌ ነፋሱን ሙቀቱን 3.8 ላይ አድርጌ ሙቀቱን 3.8 ነፋሱን 5 አካባቢ አድርጌ ነው ይሄንን የማደርገው። ሲፒዩን ሙቀት እንዳይወስድባችሁ ብትሸፍኑት ለእናንተ ቆንጆ ነው። በቀላሉ MMCዋን ብቻ አሙቀን ግሉ ስላላት ማለት ነው ዙሪያውን እያሞቅን ነፋሱን ጨመርን ብታደርጉበት ጉዳት የለውም። ተዛማጅ ቦታዎች ጋር እንዳይሄድባችሁ ነው። MMCI ሲሆን ግን በደንብ አሙቃችሁ ከስር ግሉ ቢኖረውም ቀስ ብላችሁ በአንድ በኩል ብድግ ማድረግ ትችላላችሁ። ያን ያህል አስቸጋሪ አይደለም። ያው ቦል እንዳይነቅልባችሁ መጠንቀቅ ነው ያለባችሁ። አብዛኛውን ጊዜ MMC ላይ ያሉ ቦሎች ብዙም የሚፈለጉት 8 ወር አካባቢ እግሮች ናቸውና ከዛ ውጪ ያሉት አብዛኛው ሰፖርት ሆነው የገቡ ናቸውና ቢቻል በጣም ጥንቃቄ አድርጋችሁ አንድን ቦል ሳይነቅል ማንሳት ነው ያለባችሁ። በዚህ መሃል በሚነቀሉባችሁ ጊዜ ግን ያው ብዙ ጊዜ ጥቅም ስላሌላቸው ወይንም ደግሞ ለሰፖርት ብቻ የገቡ ስለሆነ አብዛኛዎቹ ምንም ችግር የለውም። እናንተ ብቻ ጥንቃቄ አድርጋችሁ ሌላ ነገር ላለመጉዳት ጥንቃቄ አድርጉ። እንደምታዩት ቺፑን አንስቼዋለሁ MMCውን። ከዛ በኋላ ቦርዱን እናስቀምጥና MMCዋን በደንብ እናጸዳለን። ዋናው ስራ ያለው እሷ ላይ ነው። ይሄንን ቺፕ አስቀመጥኩት MMCI ሲሆን ማለት ነው። ከዛ በኋላ በስነ ስርዓት እናጸዳና ከላዩ ላይ የበፊቱን ግሉና ኦካውን ማለት ግሉንና የበፊቱን ሊድ በስነ ስርዓት አለስልሰን አጽድተን በዊክ እናጸዳዋለን። ስቴፕ ባይ ስቴፕ ተከታተሉ። ይሄን በምታደርጉበት ጊዜ ደረቅ እንዳይሆንባችሁ ፔስት ብትጠቀሙ ለእናንተ ቆንጆ ነው። ቺፑን ካጸዳችሁት በኋላ በዊክ በስነ ስርዓት ከላዩ ላይ ሊዱን ካጸዳችሁ በኋላ ማንሳት ይኖርባችኋል። ምክንያቱም እዚህ ላይ የምናደርገው በካውያ የምናደርገው ነገር ምንድነው? በፊት የነበረውን የፋብሪካ ጠንካራ ሊድ በደንብ ፈግፍገን ከላዩ ላይ አንስተን የተጠቀቡ የሚመስሉ ጥቋቁር እግሮችም አሉ። እነሱም በስነ ስርዓት ያው አዲስ ሊድ ጨምረንለት ካለሰለስ ነው በኋላ በአዲስ ሊድ ከዛ በኋላ ሙሉን አጽድተን እናነሳዋለን ማለት ነው። ምክንያቱም የፋብሪካው ሊድ ትንሽ ጠንካራ ነገር ነውና ከኛ ከምንጠቀመው እርጥብ ፔስት ጋር ማለት እርጥብ ሊድ ጋር ፈሳሽ ሊድ ጋር በጥንካሬ በጣም እሱ ጠንካራ ስለሆነ ብዙ ማሞቅ ይፈልግብናል ማለት ነው። ለዛ ደግሞ የሚያስፈልገን ማጽዳትና ከላዩ ላይ ጽድት አድርገን ወልውለን ማንሳት ፏ ካደረግነው በኋላ ስቴንስል እንጠቀምና አዲስ እንሞላዋለን ማለት ነው። አዲስ እንሞላዋለን። በዚህ መልኩ ነው እስከ መጨረሻው የምንቀጥለው። እናንተ ቪዲዮን ፈጠን እያደረጋችሁ ብታዩት ለእናንተ ቆንጆ ነው። እኔ ስቴፕ ባይ ስቴፕ ያደረኩትን ነገር እዚህ ላይ አሳይቻችኋለሁ ማለት ነው።
አሁን በመቀጠል የምናደርገው ይሄንን በስነ ስርዓት በዊክ ማጽዳትና በቀላሉ ወደ ስቴንስላችን መሄድ ነው። ተከታተሉ። በሚገባ በዊክ ካጸዳነው በኋላ ቦታውን በደንብ ማጽዳት አለብን። ምንም አይነት ቆሻሻና ፔስት ላዩ ላይ እንዳይኖር ካጸዳችሁት በኋላ በስነ ስርዓት ወልወል አድርገን ፏ እናረጋታለን። በመቀጠል የምንወስደው ወደ እንደምታዩት ፏ ብላለች ቺፓ ትታየናለች። ይሄው ግልጽ ከሆነላችሁ እንደምታዩት ቺፓን ጽድት እናደርግና ወደ እዚህ ማስቀመጫ አረንጓዴ ማስቀመጫችን ላይ ማግኔታችን ላይ እናስቀምጥና በራሱ ስቴንስል እግርን እንሞላለን ማለት ነው። ያው ብዙ ጊዜ ኤምኤምሲአይሲዎች አላቸው የራሳቸው በብዛት ይገኛል። የነሱ እንፈልግና በራሱ ሞላለን ማለት ነው። ኦኬ የራሱን ስቴንስል እንጠቀምና እግሮቹን በስነ ስርዓት እናወጣለታለን። ኦሬዲ አግኝቻለሁኝ። እንደምታዩት ስቴንስላችሁ ንጹህ ይሁን። ቆሻሻ ካለው ከላዩ ላይ ጸዳ አድርጉለት። ከዛ በኋላ ላይ ቁጭ ማድረግ ከዛ በኋላ ሊድ መሙላት ማለት ነው። ያን ያለው ስብስብ አይደለም፣ ቀላል ነው ኬዞቹ። እነዚህ ስቴፕ ባይ ስቴፕ ያው ሪቦሊንግ የምትሰሩ ልጆች ታውቁታላችሁ። ከፈለጋችሁ ሌላ ጊዜ ሰፋ ባለ የሪቦሊንግ ቪዲዮ ላይ ኤምኤምሲ እና ሲፒዩ እና ኤምኤምሲን እንዴት ሪቦል እንደምናደርግ በሚያሳይ ዲቴል እንደዚህ አይነት ቪዲዮ አሳያችኋለሁ። አይ ቲንክ ቪዲዮ ለመቅረጽ ቦታ ስለማይመች አንድ ቦታ አድርጌ ስለምቀርጽ አንዳንድ ቦታ እጄ ከለላችኋል። ቢሆንም ሐሳቡን እኔ በስነ ስርዓት ስለማስረዳችሁ ያን ያህል ከባድ አይሆንም። ያስቀመጣችሁትን ቺፕ ስቴንስል በራሱ ስቴንስል ላይ በቀዳዳ ላይ በስትክክል እስኪመጡላችሁ ድረስ ማስተካከል ማለት ነው። ያ በስትክክል ከመጣላችሁ ኦሬዲ እግሮቹ እንደሚታዩ ካረጋችሁ በኋላ ማግኔት ስላለው ያው አረንጓዴ ማስቀመጫው ድብን አድርጎ ይዘላችኋል። ከላይ እናንተ ሊድ መቀባት ብቻ ነው። የቀባችሁትን ሊድ በተወሰነ ሙቀት ቺፑ ላይ እንዲያርፍና ቺፑን ስታነሱት በትክክል እንዲቀመጥላችሁ የምታደርጉበት ዘዴ ነው። አይሲ እግር መሙላት ማለት እዚህ ላይ ቢያንስ ሊዱ ደረቅ መሆን አለበት። የምትጠቀሙት ፈሳሽ ሊድ ንጹህ መሆን አለበት። ስቴንስሉ በስነ ስርዓት ንጹህ መሆን አለበትና በቀዳዳው ውስጥ በስነ ስርዓት እግሮቹ መታየት አለባቸው። ምክንያቱም ሊድ የምትቀቡት የምታዩት እግር ላይ ስለሆነ በስነ ስርዓት እሱ ግልጽ በሆነ መልኩ መታየት መቻል አለበት ማለት ነው። እነዚህን ካረጋገጥን በኋላ ስቴንስላችን እናስቀምጣለን። ከዛ በኋላ ያስቀመጥነውን ስቴንስል እንደምታዩት ሊድ ይኸውና ያዘጋጀውለት ኦሬዲ ነው የምጠቀመው እቺን ነው። እርጥበት ካላት ደረቅ አድርጉ እናንተ። የኔ ግን ደረቅ አድርጌ ስላስቀመጥኩት በቀላሉ እንደዚህ አድርጋችሁ ጫን ብላችሁ ማጽዳት ነው። ኦሬዲ ነው ያድርጌዋለሁኝ። ይኸው ባስቀመጥንለት ስቴንስል ላይ ቀዳዳዎቹን በስቴንስል ሎ ላይ እንሞላለን ማለት ነው። ሊዱን እንሞላለን። ትርፍ እንዳይመጣ ምናምን እናስተካክላለን ማለት ነው። በጣም ብዙ እንዲይዝብን መጠበቅ የለብንም። በጣም ብዙ መሞጀር አያስፈልገውም። በስነ ስርዓት እንደዚህ ቀለል አድርገን እንሞላዋለን ማለት ነው። ከሞላ ነው በኋላ በቀላሉ እንቺን ጽድት አድርገን ከሞላን በኋላ ትርፍ መደራረብ ብዙ አያስፈልግም። አንዱ ትልቅ አንዱ ትንሽ ይሆንባችኋል። አንድ ጊዜ ብቻ መሄድ ያልቀባችሁትን ቦታ ብቻ መቀባት ነው እንጂ ላዩ ላይ መከመር ብዙም አዋጭ አይደለም ለእናንተ እና አንዱ እግር እንዲያብጥና አንደኛው እንዲከሳ ያደርግባችኋል። አንድ ዙር ከቀባችሁትና ያልቀባችሁ የመሰላችሁን ቦታ ካዳረሳችሁት በኋላ በቀላሉ በቱዘር ይዛችሁ በስሱ ሙቀት መስጠት ነው ማለት ነው። እና እንደዚህ አይነት መስታወት ነገር ደግሞ ከላይ ብታረጉበት አዲስ የመጣ ፋሽን ናት። በስነ ስርዓት ስቴንስሉ ሳይንቀሳቀስባችሁ እስክትጨርሱ ይቆያችኋል ማለት ነው። ልክ እንደምታዩት በቱዘሩ ጫን ብዬ ይዘውና መስታወቱን ዙሪያውን አሞቀዋለሁ ማለት ነው። እንዲህ በማድረግበት ጊዜ ስቴንስሉ ከቦታው ሳይነቃነቅ ቦሎቹ በሚያምር መልኩ ያወጣልኛል ማለት ነው። በጣም ቆንጆ ነው የሚሆነው። እኔ ሞከርኩት በመስታወት አድርጌ በጣም አሪፍ ነው። ያን የሚጠቅመን መስታወቱ ከቦታው እንዳይጎብጥና እንዳይንቀሳቀስ ነው የሚረዳን። ያንን በጥንቃቄ ማድረግ ይኖርባችኋል። ይህን ካደረግን በኋላ ስቴንስላችንን እናነሳና በስነ ስርዓት ቺፑን እናጸደዋለን ድጋሚ ማለት ነው። ምክንያቱም እዛ ላይ የተራረፈ ሊድ እንዳይኖር፣ ትንሽ ሊዶች እንዳይኖሩ፣ ትልልቅና ሌላ ትርፍ ቦሎችን ይዘው በምናሞቅ ጊዜ አንዱ ቦል ከአንዱ ጋር የተደራረበ በጣም እየወፈረ ከሌላዎቹ ከፍ የሚል ነገር ያመጣብናልና ልክ ይሄንን አድርጋችሁ በስነ ስርዓት ቺፑ ላይ ሊዱ እግር እንዳያዘላችሁ ካረጋገጣችሁ በኋላ ማጽዳትና በስነ ስርዓት ወደ ቦርዱ ወስዶ ኢንስቶል ማድረግ ነው፣ ወይ እዛ ላይ ወስዶ መትከል ነው የሚቀረን ማለት ነው። አሁን ኦሬዲ ቺፑን አስተካክያለሁኝ እና እንደዚህ አይነት ኬዝ በሚገቡበት ጊዜ ስልኩ በመውደቅ
እንዲሁም በእድሜ ብዛት ኤምኤምሲ ፌል ሲያደርግ ስልኩ ሲወድቅ እንደዚህ አይነት አመል ሊያመጣ ይችላል አንድ ስልክ ላይ። ይህንን አሁን በማድረገው መልኩ ነው ልትከላከሉ የምችሉት። ኤ14 ላይ እና ኤም14 ላይ ብዙ ጊዜ የሚለቁት አንድ እግር ነው። ስልኩ እየሰራ ሎጎ ላይ ሃንግ ማድረግ፣ ላግ ማድረግ፣ እንዲሁም ሲነሳ ዘግቶ ሲነሳ በጣም መቆየት፣ ሙቀት ኤምኤምሲ ላይ እንደዚህ አይነት ኬዞች የሚያመጣባችሁ ከሆነ ከኤምኤምሲው ላይ አንድ እግር አካባቢ ብዙ ጊዜ ሲለቅ ነው። ያንን አንስታችሁ አንዷን እግር ጃምፕ አድርጋችሁ በስነ ስርዓት ማስቀመጥ ነው። በቀላሉ ይመጣላችኋል የ14 ላይ ማለት ነው። ስለዚህ አሁን የምናደርገው ምንድነው? ይሄን ያጸዳነውን ቺፕ በቀላሉ ወስደን ቦርዱ ላይ እናስቀምጠዋለን ማለት ነው እና በስነ ስርዓት መጸዳት አለበት። ይሄንን እናንተ አንዴ ከሰራችሁት በኋላ እየተለሰራችሁ ስለሚሆን በጣም በጥንቃቄ እያጸዳችሁ የእጅ በእጅ የተከተላችሁ መስራት ትችላላችሁ ማለት ነው። እኔ ይሄንን ስራ በምሰራበት ጊዜ ተማሪ አብሮኝ ስላለ እሱም በእግረ መንገዱ እያየ የሰራሁት ስለሆነ ነው በጣም በእርጋታ ከሱ ጋር እየሰራን ያለነው። ለዛም ነው ቪዲዮውን በጣም ረጋ ብዬ እየሰራሁላችሁ ያለሁት፣ ማላፈጥ ነው። ለዛ ነው። እንደምታዩት እግር ስናወጣ ከማውጣታችን በፊት አጽድተናል፣ አውጥተናል በስነ ስርዓት። እግር ካወጣን በኋላ ደግሞ የወጡትን እግሮች እናጸዳቸዋለን ማለት ነው። እያንዳንዱን እግር መሀላቸው ላይ እናጸዳቸዋለን ቆሻሻ እንዳይዙና በመካከላቸው ሊድ እንዳይዝብን ይሄን ያህል ጽድት እናደርጋለን። ይህን ካደረግን በኋላ ወደ ቦርዱ ወስደን መትከል ይኖርብናል ማለት ነው። ይህንን የምናደርግበት ዋነኛ ምክንያት ቦርዱ ላይ ቦርዱን መጀመሪያ ማጽዳት አለባችሁ እና የሚፈለጉ እግሮች የለቀቁ ካሉ በደንብ ማጽዳትና እግሮቹን ማስተካከል ይኖርባችኋል። ይህን ካደረግን በኋላ በቀላሉ አሁን ያስተካከልነውን ቺፕ ወስደን እናስቀምጠዋለን ማለት ነው። ቦርዱ ላይ እናስቀምጠዋለን። እንደምታውቁት ሊዱ 137 አካባቢ ነው የሚፈልገው። በቀለል ባለ ሙቀት ቦርዱ ላይ ማገናኘት ትችላላችሁ። ምክንያቱም ከበፊቱ ሊዱ በጣም ለስላሳ ነውና ከፍተኛ ሙቀት አይፈልግም። ይህንን ጥንቃቄ አድርጉ ማለት ነው። ያ ቺፑንም ሊጎዳባችሁ ይችላል ከፍተኛ ሙቀት ስትጠቀሙ። እንደምታዩት ቦታውን በስነ ስርዓት አጸዳውና እሱንም በዊክ በደንብ ውልውል አድርገን እናጸዳዋለን ማለት ነው። ያን ካደረጋችሁ በኋላ በቀላሉ ቦታውን ንጹህ አደረጋችሁት ማለት ነው እና ይሄን በምትሰሩበት ጊዜ ማንኛውም ነገር ከቦታው ጋር እንዳይንቀሳቀስባችሁ እዩ። ኮምፖነንቶች ሊሆኑ ይችላሉ፣ ሬጂስተሮች፣ ካፓሲተሮች ሊሆኑ ይችላሉ፣ ዳዮድ፣ ሊድ ያለ ቦታው እንዳይሄድባችሁ በደንብ መሰሩበትን ቦታ ለሪቦሊንግ ንጹህ አድርጋችሁ እና በደንብ በሚታያችሁ ላይት እና እንደዚህ በጥንቃቄ ብትሰሩ ቆንጆ ነው። ኢንተራፕት የሚያደርግ ነገርና እንዲሁም አለታይ የሚላችሁ የሚረበሻችሁ ነገር ካለ ቅድሚያ ያስተካክሉለት ማለት ነው። በቂ ላይት እንዲሁም ማጉያ ማይክሮስኮፕ ቢኖራችሁ ለእናንተ በጣም አሪፍ ነው። ምክንያቱም በስነ ስርዓት የምትሰሩትን ነገር ዲቴል እያያችሁ እንድትሰሩ ያግዛችኋል ማለት ነው። ልክ እንደምታዩት ካረኩ በኋላ በዊክ እያንዳንዱ ነገር እንደነገርኳችሁ አጸደዋለሁ ማለት ነው። አሮጌውን ዊክ ፓርት ቆርጬ አነሳለታለሁ እንዳያችሁት ነው። ካነሳም በኋላ በንጹህ ዊክ እንዳለ እግሮችን ማጽዳት ይኖርብናል። ይህን ካጸዳም በኋላ አዲሱን ቺፕ ወስደን ስናስቀምጥ በስትክክል ከቦርዱ ጋር ማች ያደርግልናል፣ ይገናኙልናል ማለት ነው። ኦሬዲ አጸዳዋለሁኝ፣ በሊዱን በዊክ አጸዳለሁ። ከዛ ቦርዱን እንደገና አጸዳዋለሁኝ ማለት ነው በቲነር። ከዛ በኋላ ቺፑን እንጭንና እንሞክረዋለን። ኦኬ፣ ይሄን በምታደርጉበት ጊዜ ቺፑን ከቦርዱ ላይ አንስታችሁት ስላንቀሳቀሳችሁት በቀጥታ ሲከፍትላችሁ አንዳንዴ ፎርማት እንድታደርጉት ሊያዝ ይችላል። እዚህ ስራም ላይ ያንን አዞኛልና አብረን ነው የምናየው። ቺፑን አንስታችሁ በምታስቀምጡበት ጊዜ እንትን እንድትሉት ይጠይቃችኋል፣ ሪሴት እንድታደርጉት ይጠይቃችኋል። ስቴፕ ባይ ስቴፕ አብረን እናያለን። እሱን ካጸዳም በኋላ ቺፑን እናመጣና በስነ ስርዓት ዳይሬክሽኑን አይተን ልክ ያው ቺፑ አቀማመጥ ይነግረናል እንዴት እንዳነሳ ነው መልሰን እናስቀምጣለን ማለት ነው። ይሄን ስልክ ምንም አይነት አንስቶ በስነ ስርዓት ሪቮል አድርጎ ከማስቀመጥ ውጪ የተጠቀምኩለት ነገር የለም። ምክንያቱም ይሄ ቺፕ አንደኛ መጀመሪያ ልና የሚገባው በሪቦሊንግ ነው። ምንም አይነት ኤክስትራ ነገሮችን ሪፕሮግራም ከማድረጋችን በፊት አንስቼ እኔ ቦሉን በስነ ስርዓት
ሞልቼ መሞከር ነው የፈለኩት። በዚህ ከተሳካልኝ ኦሬዲ ምንም አይነት ዩኤፍአይ ቦክስን ተጠቅሜ የምሰራው ነገር አይኖርም። ከዚህ በፊት የሰራሁት ሌላ አለ ሙሉ ሪፕሮግራም ያደረኩበት ወይንም ደግሞ ለአይኤስፒ ለኤፍአርፒ ማለት ነው አንስቼ ኤፍአርፒ ሪሙቭ ያደረኩበት ቺፕ ኦፍ የሰራሁበት ዲቴል ስላለ ከፈለጋችሁ እንዴት ተደርገን ዩኤፍአይን ስቴፕ ባይ ስቴፕ ለኤፍአርፒ ቺፕ ኦፍ እንደምንጠቀም የሚያሳይ ቪዲዮ ከፈለጋችሁ እሱም መሰራላችሁ ነው የሚሆነው። እንደምታዩት ያነሳሁትን ቺፕ እግሩን ከሞላው በኋላ በስነ ስርዓት መቀመጡን ቼክ አደርጋለሁ ማለት ነው። እና በስነ ስርዓቱ መቀመጡን ለማረጋገጥ ቤት በአንዳንድ ሳይድ ላይ ትንንሽ ገፋ እያደረጋችሁ ብትሞክሩት እግሩ እንደ ስፕሪንግ ነጥሮ የሚመለስ ከሆነ ቺፑ ቦታው ላይ ነው ያለው ማለት ነው። ገፋ ስታደርጉት ሄዶ በዛው የሚቀርባችሁ ከሆነ ግን ከቦሉ ስቷል እንደማለት ነው። ኦሬዲ ከቦሉ ሲስትባችሁ ሄዶ እዛው ይቀራል። ግን በስነ ስርዓት ገፋ ስታደርጉት መመለስ አለበት። እንደምታዩት ጽድት አድርጌ አስቀምጬዋለሁኝ። ይሄን ከላዩ ላይ አጸዳና አብርቻ ያዋለሁ ማለት ነው አቀዝቅዤ። ስለዚህ እናንተም እስኪ ቀዘቅዝ ጠብቃችሁ በደንብ አጽድታችሁ መሞከር ይኖርባችኋል ማለት ነው። እና በሌላ ነገር ለማቀዝቀዝ እንዳትሞክሩ፣ በራሱ ጊዜ ቢቀዘቅዝላችሁ ይሻላችኋል። እንዲሁም አነስተኛ ፋን ካለቻችሁ በፋን ከላዩ ላይ ብታቀዘቅዙለት ለፍጥነት ይጠቅማችኋል። በቀጥታ ወደ ፍሬሙ እናስገባና ቦርዱን ለማብራት እንሞክራለን ማለት ነው። እንደምታዩት ቅድም ፋይሉን ተጭኖ ወስዶት ራሱ በቀይ ኢረር ነበር የሚጽፍልን። አሁን ስልኩን ሪቮል ካደረግነው በኋላ የሚያሳየንን ኢረር አብረን እናያለን ምን እንደሚለጥፍ ማለት ነው። አሁን በዚህ ዙር እስቲ ስክሪን ኮኔክተሩን በደንብ አድርገን በቱዘር ነገር ስዊቹን መያዝ ይኖርብናል። ኦር ቻርጀር እናርግበትና እስቲ በቻርጀር ነው ምልክቱን። ኦኬ አሁን እንደምናየው በቀጥታ ስልኩ ወደ ቻርጂንግ ገብቷል ማለት ነው። ያ ማለት ያስቀመጥነው ቺፕ በስተክክል ቦታው ላይ ነው ያለው ማለት ነው። እና በስተክክል ቻርጂንግ ጀምሯል ማለት ነው። ኦሬዲ ይሄንን ስልክ በቀጥታ አስነስተን አብርተን እናያለን ማለት ነው። ውስጥ ያለውንና የሚጠይቀንን ነገር ማለት ነው። እንደነገርኳችሁ ቺፑ ከቦታው ስለተነቃነቀ የሪሴት እንድናደርገው ይጠይቀናል። እስቲ ሲነሳ ታዩታላችሁ እናንተ ማለት ነው። ብዙ ጊዜ ካነቃነቃችሁት በኋላ ቺፑን መልሳችሁ ታስቀምጡ ስትሞክሩ ይሄን ነው የሚጠይቃችሁ። ላይክ እንደ ሲክሬት ኢሹ ይጠይቃል። ስለተንቀሳቀሰ ቺፑ ስለተነቃነቀ የሶፍትዌር ማንኛውም ሲክሬት ኢሹዎች ሊያጋጥሙ ስለሚችሉ ሪሴት እንድታደርጉት ያዛችኋል። እሱም አሁን ሲነሳ የምታዩት ነው የሚሆነው። ልክ እንደምታዩት ማለት ነው ያመጣላችኋል። እታች ጋር ሪሴት በተን ስላለችው እሷን ሪሴት በተን አንዴ ነካለትና ራሱ ፋክተሪ ሪሴት ያደርጋታል ማለት ነው። እንደምታዩት በሪሴት በተናል ነክቼለታለሁኝ። ስልኩ በቀላሉ ራሱን ሪከቨሪ አስገብቶ አጽድቶ ይነሳል ማለት ነው። ይሄን ካደረገ በኋላ ስልኩ አዲስ ነው የሚሆነው። በጣም አዲስ አድርጎ ያስነሳዋል ማለት ነው። መጀመሪያ አልከፍትም ብሎ በቀይ ሎጎ ላይ የተለያዩ ጽሁፎችን እየጻፈ ስታክ ያደርግ የነበረው ስልክ አሁን በቀላሉ ራሱን ሪሴት አድርጎ እየተነሳልን ነው የሚገኘው። እንደምታዩት ወደ ሪከቨሪ ሙድ ገብቷል። ሪከቨሪውን ጨርሶ እንዲነሳ እናደርጋለን። ከዛ በኋላ የቀሩትን ስቴፕ ባይ ስቴፕ የምናያቸው ነው የሚሆነው። በጣም ቀላል ነገር ነው የቀረን። ከዚህ በኋላ ሲነሳ ያለውን ማየት ነው። ሲነሳ የሚጠብቀንን ነገር አይተን እናደርጋለን። ምናልባት ስልኩ ጉግል አካውንት ከነበረው ወደ ቀድሞ ጉግል አካውንቱ ላይ ሄዶ የሚገባ ስለሆነ እዛ ውስጥ ጉግል አካውንት ራሱ ከገባ የጉግል አካውንቱን ሪሙቭ የማድረግ ስራ ይጠብቀናል። እሱንም በቀላሉ እንሰራዋለን። እናንተ እስከ መጨረሻው ብቻ ተከታተሉት። እንደምታዩት ሪከቨሪውን ጨርሶ ተነስቷል ስልኩ ስቴፕ ባይ ስቴፕ እንዳያችሁት ነው። ከዚህ በኋላ ሴትአፕ እናደርጋለን። የሚጠይቀንን አብረን እናያለን ማለት ነው። በቀጥታ ስታርት በተን ነካለታለሁኝ። እንደምታዩት ጉግል አካውንት አለው ስልኩ። ከሌለው ፊት ለፊት ላይ እንደምታዩት አክሰሲቢሊቲ የምትለው በተን ትበራላችሁ ነበር። ኦሬዲ የለችም። በቀላሉ ያው ዋይፋይ ጠይቆኛል። ዋይፋይ ኮኔክት እናደርግለትና ወደፊት እንቀጥላለን ማለት ነው። በቀላሉ ይሄ በፍሪ ቱሎች የሚሰራ ነገር ስለሆነ በቀላሉ በነፃ የምትሰሩበት ቱል አለ። እሱን ቱል ተጠቅመን በቀላሉ ጉግሉን አጥፍተን ስልኩን ፈንክሽን እናደርገዋለን ማለት ነው። እስከ መጨረሻው ጠብቁ። እስካሁን ላይክ አድርጉ አላልኳችሁም? ላይክ በተኑን ያልነካችሁ ሰዎች ካላችሁ ፕሊስ ላይክ በተኑ አንኩና ሰብስክራይብ አድርጋችሁ ደውል ምልክቱን አብሩ። በየጊዜው መለቀው ቪዲዮ እጃችሁ ይደርሳል ማለት ነው። ከዚህ በኋላ ቀላል ነገር ነው የሚጠብቀን። እንደምታዩት ስልኩ አይ ቲንክ ጉግሉን ይሄው እዚህ ጋር ነው የምናየው። ሴትአፕ አድርጎ ጨርሰዋል። ጉግል አካውንት ኦር ፓተርን የጠየቀን አየነው። አናውቀውም ሁለቱንም። በቀላሉ ባይፓስ የምናደርግበት ቱል አለ። ከዛ በፊት ግን ስልኩን
ወደ ነበረበት እንመልሰዋለን ማለት ነው። ያ ማለት ፈታተነውን በቦታው መልሰን እናስራለን። በስተመጨረሻ እንደነገርኳችሁ ፍሪቱን ተጠቅመን እንሰራዋለን ማለት ነው። እንደምታዩት ነው ፓተርን ሎክ ስለሆነ ኦሬዲ ፓተርኑን ማናውቀውም ደጋግሜ ሞከርኩት አይመጣም። ለዚህ መፍትሄው በቀላሉ ወደ ቀጣይ ስራችን መሄድ ነው። ከዛ በፊት ላዩ ላይ ያነሳነውን እያንዳንዱን የሃርድዌር ፓርት ቦታው ላይ እንመልስና ስልኩን መልሰን እናስራለን ማለት ነው። ካሰርም በኋላ ፋርፒ በቀላሉ ማስተካከል ስለምንችል ኦሬዲ የነበረበትን ቦታ መልሼ ያስገባለሁ ብሎኑ ምናምን ሁሉ ነገር እናስርና መግጠም እንጀምራለን ማለት ነው። ኦሬዲ ስልኩ ተነስቶልናል፣ በስትክክል መስራት ጀምሯል። ምንም ሲሆን አንስተን ሪቦል አድርገን ብቻ ስላስቀመጥ ነው ያሁኑ ችግር ሶልቭ ሆኗል ማለት ነው። እንደዚህ አይነት በጣም ተመሳሳይ ኬዞችን ትልልቅ በሆኑ ሞዴሎቻችን ላይ በስፋት እየታዩ ስለሆነ በቅርቡ ደግሞ እነሱን እያንዳንዳቸውን እየሞከርን ዲቴል የሆነ ቪዲዮ ማብራሪያ ያለው 30 ደቂቃዎችን ቪዲዮ ምሰራላችሁ የሚሆነው። እናንተም ለዚህ ቤት አዲስ የሆናችሁ ቤተሰቦች የከማል ሞባይል ሃርድዌር ቱቶሪያል የምትማሩበት ስለሆነ ሰብስክራይብ በተን እና የደወል ምልክቷን አብርታችሁ በጊዜው መጠበቅ ይኖርባችኋል ማለት ነው። በኢትዮጵያ ትልቁ የሞባይል ጥገና የቲክቶክ ቻናል የኔ ነው። ከማል ሞባይል ብላችሁ ሰርች አድርጋችሁ ፎሎ እንድትሉኝና እዛ ላይ ላይቭ ተገኝታችሁ እንድትጠያየቁ ጥያቄና መልስ እንድትወያዩ ጠይቃችኋለሁ። እንዲሁም ኮርስ የምትፈልጉ ሰዎች ከማል ሞባይል ላይ ከማል ሞባይል 2 ላይ ቲክቶክ ላይ ቼክ ልታደርጉኝ ትችላላችሁ። እንዲሁም የዚህ ቪዲዮ ኮሜንት ስር ኮርስ ፈልጋለሁ ብላችሁ ብቻ በመጻፍ ኮርስ ማግኘት ትችላላችሁ ማለት ነው። አድቫንስድ 1 ሪከቨሪ ስፔሻል አፕግሬድ እና ቦርኒዮ እና ስካይማቲክ እነዚህ ኮርሶች አሉ። ቪአይፒ ሜምበር አባል መሆን ትችላላችሁ። ቪአይፒ ውስጥ ከገባችሁ የምትሰሩትን ስልክ እዛው ባላችሁበት አብረናችሁ ምናገዛችሁ ነው የሚሆነው። ያልገባችሁን ነገር ማዋየት፣ ፋይል እንዲሁም የሃርድዌር ገዛ ቦርኒዮ ስኬማቲክ ማንኛውንም ነገር ማግኘት ትችላላችሁ ማለት ነው። በቀጥታ ስልኩን ጨርሰናል፣ ወደ ቱሉ መጣን ማለት ነው። ሳሚ ነው የምንጠቀመው፣ ሳሚ FW እንደምታዩት ነው። ስልኩን በቀጥታ ቴስት ሙድ ላይ አስገባዋለሁኝ። ቴስት ሙድ ላይ አስገባውና ያው ፍሪ እዚህ ላይ ያለች ፋርፒ ሪሙቭን ኦልድ ሞዴል ላይ እናደርገዋለን። በቀጥታ እዚህ ጋር ይፈልጋል። ካገኘልን በኋላ አለው እንድንለት ይጠይቃል። እሷን አለው ካልንለት ስልኩ ስራችንን በቀላሉ ጨረስን ማለት ነው። እንደምታዩት ነው። እቺን አንድ ክሊክ አድርገን ኦኬ እንለዋለን። በቀላሉ ይሄ ስልክ ከአምስት ደቂቃ በኋላ ፈንክሽናል ይሆናል ማለት ነው። ልክ እንደምታዩት ሆም ስክሪን ነው በቀላሉ የሚገባው። ስራችንን ጨርሰናል ማለት ነው። ሪስታርት አድርጎ ሲጨርስ የቀረው ማየት ትችላላችሁ። ከቪዲዮዎቹ ጋር አብሬያችሁ የነበርኩት እኔ ከማል ነበርኩኝ። እንደዚህ አይነት በጣም ረጃጅም እና ዲቴል የሆኑ ቪዲዮዎችን ለወደፊቱ ሰራላችኋለሁ ብያለሁኝ። ኮሜንት ስር በዲቴል እንዲሰራላችሁ የምትፈልጉትን ኬዝ ጻፉልኝ። እንዲሁም ማብራሪያ ይፈልጋል ያላችሁትን ኬዝ ከስር ጻፉልኝ። ከዚህ በፊት የሰራኋቸው በጣም ትላልቅ ቪዲዮዎች አሉ፣ ግቡና ቼክ አድርጓቸው። የተሰማችሁን ኮሜንት ስር አስቀምጡልኝ። ሌላ ጊዜ በሌላ ጸደ ቪዲዮ እስከምንገናኝ ቤቱን ላይክ እና ፎሎ ማለታችሁን እንዳትረሱ። እኔ ኮዲው ለያችኋለሁ። ዲቴል ነገሩን እዚህ ማየት ትችላላችሁ። ይመቻችሁ። ባይ